ሂትለር ጥቁር መልክ ይዞ ሀበሻ መልክ ይዞ የተገለጠው በፋኖ አንዲት ወላድ ያላትን አንድ ልጅ ታግቶባት መክፈል ስላልቻለች እጁን አንገቱን ቆርጠው ሰውነቱን ቦጫጭቀው ሜዳ ላይ በትነው የልጇን እግርና እጅ አንገትና ወገብ ለቅማ በእጇ ይዛ ቀበረች። እሱ ጭን ለመክፈት ይታገላል፣ እሷ ደግሞ ነፍሷን ለማዳን ከሱ ጋር ትታገላለች። ጥይት እኮ እየተኮሰ ነው ካላችሁ ልክ ነው። ጥይትማ እየተኮሰ ነው። ጭን ለማግኘት ነው ጥይት እየተኮሰ ያለው፣ ሌላ ነገር አይደለም። ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን በመቆየት የኛን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ከወዲሁ እናሳስባለን። ዛሬም ለእናንተ ይዘንላችሁ የመጣ ነው በወቅታዊ ጉዳይ በፋኖ ትግል ላይ ነው። እንግዲህ ብዙ የፋኖ አመራሮች በአንድም በሌላ መንገድ እጅ እየሰጡ ይገኛሉ። ሰሞነኛው ወሬ ደግሞ ትንሽ ከአንድ ሳምንት በፊት የነበረው ደግሞ ኮሎኔል ፋንታው ሙሐቤ እጅ እንደሰጠ አይተናል። እንዲሁም ደግሞ በአዲስ አበባ ውስጥ እየተንቀሳቀሰ ብዙ የልማት ስራዎችን እየጎበኘ ነበረ። እነሱ ጫካ በነበሩበት ሰዓት ላይ፣ እነሱ ሀገር እያወደሙ በነበረበት ሰዓት ላይ እዚህ ደግሞ ሀገር እንዴት እየተገነባ እንደነበረ ተመልክተው ነበር። እንግዲህ የኮሪደር ልማቱን፣ የተለያየ የልማት እንቅስቃሴዎችን እያንዳንዱን እየተመለከቱ ነበር። ይሄ ሁሉ የነ ሙሐቤ ትግል የፋኖ ትግል እንዲህ በአንዴ እንዲፍረከረክ ምክንያት የሆነው ምንድን ነው ብለን ልንጠይቅ ይገባናል። ምክንያቱም ሲባል በብዛት አንድ ላይ ሆኖ እጅ ሰጥተው እየገቡ ነው። ከዛም ባለፈ ደግሞ በተናጠል በትናንሽ ግሩፕ ደግሞ እንደገና እጅ እየሰጡ እየገቡ ነው ያሉት። ይሄ ሁሉ ለምንድን ነው እየሆነ ያለው? 3 ዓመት ውስጥ በአንዴ የትግል ተስፋ አስቆራጭነት የገባቸው ለምንድን ነው ብለን ስንጠይቅ እነዚህ ሰዎች ሲጀመር የወጡለትን ዓላማ ራሱ ጠንቅቀው እንደማያውቁ እንረዳለን ማለት ነው። ባይዘ ፋንታው ሙሐቤ ምናምን በመግባታቸው በጣም ደስ ይለኛል። የሰላም አየር በመተንፈሳቸው በጣም ደስ ይለኛል። የዛ አካባቢ ማህበረሰብ በአማራ ክልል ውስጥ ያሉ እነሱ በሚንቀሳቀሱበት አካባቢ የነበሩትም ማህበረሰቦች እነሱ በመግባታቸው ትንሽ እፎይ በማለታቸው ደስ ይለኛል። ግን ትግል ብለው አማራ ተጨቁኗል ብለው እየተገደለ ነው ብለው እየተጨፈጨፈ ነው ብለው የወጡለት ትግል ለምን እንደዚህ በአንድ የተስፋ አስቆራጭ ሆነ ብዬ እንድመለከት ያደርገኛል ማለት ነው። ምክንያቱም ሲባል በ3 ዓመት ውስጥ ፈጥኖ እየከሰመ ነው ያለው። ለምንድን ነው የሚለውን ነገር እንድንጠይቅ ያደርገናል። የመጀመሪያው የምናገኘው ጠንካራ የሆነ አመራር እንደሌላቸው ነው የምንመለከተው። በራሳቸው በፋኖ አደረጃጀትና አመራር ውስጥ ጠንካራ የሆነ አመራር እንደሌለ ነው የምንመለከተው። እንግዲህ ይሄ ጠንካራ የሆነ አመራር ደግሞ እንዲመሰረት ምንድን ነው የሚያስፈልገው ብለን ስንመለከት የመታገያ ሰነድ ያስፈልጋቸዋል። የትግሉ ሰነድ ሊኖራቸው ይገባል፣ ወይም ደግሞ የትግሉ ሮድ ማፕ ማለት ነው። እነዚህ ሰዎች አስቀድመንም የዛሬ ዓመት ከምናምን 2 ዓመትም ላይ እየተናገርን እንደነበረው እነዚህ ሰዎች የመታገያ ሰነድ የላቸውም፣ ሮድ ማፕ የላቸውም፣ ከየት ተነስተው ወዴት እንደሚደርሱ አያውቁም ብለን ተናግረን ነበረ። ይህ ሮድ ማፕ ደግሞ ባለመኖሩ ምክንያት ደግሞ እነዚህ ሰዎች ፈጥነው ጊቫፕ እያደረጉ ነው። ምክንያቱም ሲባል አንድ ትግል አይደለም፣ አንድ ስራ፣ ቀላል ስራ ወይም ቢዝነስ ፕላን ሊኖረው ይገባል። የቢዝነስ ፕላን ሊኖረው ይገባል። ይህ የቢዝነስ ፕላን ከትንሽ ቢዝነስ ወደ ትልቅ ቢዝነስ እንዴት መድረስ እንዳለበት የሚያሳየው የሚያስተምረው ቢዝነስ ነው። እንግዲህ ከትንሽ ቢዝነስ እንዴት ወዳደገ ወደ ትልቅ ቢዝነስ እንዴት መግባት እንደሚችል፣ ከ1 ዓመት በኋላ የቱ ጋር መድረስ እንዳለበት፣ ከ2 ዓመት በኋላ በምን አይነት አደረጃጀት ውስጥ ቢዝነስ መስራት እንዳለበት የሚያስረዳ፣ ከዛ በኋላ ደግሞ ከ5 ዓመት በኋላ ደግሞ ይህ ትንሽ ስሞል ቢዝነስ ወደ ትልቅ ቢዝነስ ወደ ተሻለ ቢዝነስ እንዴት መግባት እንዳለበት እና ያንን ቢዝነስ ደግሞ ሲያንቀሳቅሱ እንዴት እንደሚያንቀሳቅሱት የሚያሳይ የቢዝነስ ፕላን ሊኖራቸው ይገባል። ያ የሌለው ቢዝነስማን ቢዝነስን ይጀምራል እንጂ ቢዝነስን ከግብ አያደርስም። the same thing ደግሞ መታገያ ሰነድ ሮድ ማፕ የሌላቸው ታጋይ ነን የሚሉት እነዚህ የጭን ታጋዮች ሮድ ማፕ ወይም ደግሞ መታገያ ሰነድ ስለሌላቸው ገና በጀመሩበት በ3 ዓመታቸው ኮላፕስ እያደረጉ ነው ያሉት። በእርግጥ ኮላፕስ ማድረግ ከተጀመረ ቆይቷል። መለያየት በመካከላቸው ይጀምራል። ይህ ሲምፕተሞች ናቸው። ገባችሁ? መጀመሪያ ላይ
እርስ በርስ መለያየት ይጀመራል። መጨረሻ ላይ ትግል የሚሉትን እብደት ጥለው ወደ መውጣት ይገባል ማለት ነው። ይህንን ግን ስናገር ለምንድን ነው የጭን ትግል ያልከው ብላችሁ ብትጠይቁኝ እውነትም የፋኖ ትግል የጭን ትግል ስለሆነ ነው። ይህንን ደግሞ አንድ በአንድ እንመለከታለን። የጭን ትግል፣ የባለጌ ትግል ሲቀጥል ደግሞ ሲባል የራስን ጥቅም ለማስከበር የሚደረግ ትግል ነው እንጂ የህዝብን ህልውና፣ ማንነት፣ መብት፣ ጥቅምን ያማከለ ትግል አልነበር። ይህንን ደግሞ እንመልከት። ፋኖ የነበረ እጁን የሰጠ ለመንግስት አሳልፎ ምን እያለ እየተናገረ እንደነበረ እስቲ እንስማ። ስሙት እንግዲህ ምን እንደም ነይ ከኔ ጋር ጾታዊ ግንኙነት ካልፈጸምሽ ተብላ ማያንገታም ላይ ሻይ ቤት ምሰራልኝ ጭንቅላቷን ነው ጥይት የመታ። ጭንቅላቷን በጥይት ያ ልጅ ማይበራ ሰሊጥ ያመርታል። ማንም አልጠየቀው። ገና የ18 ዓመት ልጅ የ18 ዓመት ሻይ ቤት ምሰራ ልጅ ነው። ቀን ያን ልጅ ማን ጠየቀው? እና እንዲህ አይነት ታጋይ ነው እንዴ ነፃ የአማራን ህዝብ ጥያቄ መልሳለሁ ብለን እንደሰማችሁት ነው። እንግዲህ ምን እያለ ነው የተናገረው? እንግዲህ ነይ ከኔ ጋር ካልተኛሽ ብሎ የ18 ዓመት ልጅ ሻይ ቤት የምትሰራ የዕለት ጉርሷን ለማግኘት ቤተሰቦቿን ለመደገፍ ለትምህርት ቤት የሚሆናትን እስክሪብቶና ደብተር ለመግዛት ብላ በሻይ ቤት የምትለፋ ልጅ ነይ ለምን ከኔ ጋር አልተኛሽም ብሎ ግንባሯን በጥይት የሚበትናት ነው። ይታያችሁ እንዴ! ለዚህ ነው የጭን ትግል ነው ያልኩት። የሴቶችን ጭን ለማስከፈት የሚደረግ ትግል፣ ሴቶችን ለፍትወታዊ ምኞታቸው ለማዋል የሚደረግ ትግል ነው። ከዚህ ያለፈ ትግል አይደለም የፋኖ ትግል። ራሱ ሲናገር ምን አለ? ይህ አይነቱ ታጋይ ነው ወይ አማራን ነፃ ሊያወጣ ነው የምንለው? አማራ በእንደነዚህ አይነት ሰዎች ታጋዮች፣ ታጋይም በሏቸው፣ በእርግጥ ታጋይ ናቸው፣ ጭን ነው የሚታገሉት ብያለሁ። በእንደነዚህ አይነት ሰዎች አማራ ነፃ ሊወጣ አይችልም። አማራ ሊወጣ የሚችለው ነፃ በምንድን ነው ብለን ከጠየቅ መጀመሪያ ነፃ የሚወጣው ከመሀይምነት ነው። እንደሚታወቀው የኢትዮጵያ ህዝብ፣ መላው የኢትዮጵያ ህዝብ ከትምህርት የራቀ ማለት ይቻላል፣ በገጠር ስለሚኖር ማለት። ስለዚህ ሲባል ያ በገጠር ያለውን ማህበረሰብ ማስተማር፣ ማንቃት፣ ሲማር ደግሞ ለሀገር የሚጠቅም ዜጋ በማድረግ ፋይናንሻል ፕሮብለሙን ሶልቭ ያደርጋል፣ የእውቀት ፕሮብለሙን ሶልቭ ያደርጋል። ስለዚህ ይሄ ሰውዬ ፋይናንሻል እና የእውቀት ነፃነት ስላገኘ ይሄ ሰውዬ ሙሉ ሰው ተብሎ ነፃ የወጣ ሰው ሊባል ይችላል። በዚህ ዘመን በ21ኛው ክፍለ ዘመን መሳሪያ አንግበ ነፃ የምታወጣው ህዝብ የለህም። መሳሪያ አንግበ የሴትን ጭን ለመክፈት የምትሮጠው ትግል እንጂ ሌላ ነገር የለም። ይሄ ነው ያለው ሪያሊቲ። በዚህ ደግሞ ብቻ ያበቃ። ይህ የፋኖ ትግል የጭን ትግል ነው ስል አሁንም ቀጥዬ በማሳያችሁ ቪዲዮ ላይ ትመለከታላችሁ። ይሄ ነው እንግዲህ ይሄ ነው አሁን አማራን ያወጣል ነፃ ያወጣል ተብሎ ጫካ ሜዳ ላይ ተንጋዋለው አንድ ለሱ ቆንጆ የሆነችዋን ሴት አቅፎ አማራ ነፃ ሊያወጣ እየታገለ ያለው ማን አንተ ሲባል ፋኖ ይላል። ምን እያረክ ነው ሲባል ቆንጆ እያባበልኩ ነው። ቆንጆ የማባበል ትግል እስከመች ነው ከኛ ጋር የሚቀጥለው? የመላው የአማራን ህዝብ ጥያቄ ይዣለው ብሎ ጫካ የወጣው ኃይል የራሱን የፍትወት ጥያቄ ለማሟላት በየሜዳውና በየዋርካው ስር ሰልፊ ይዞ ቆንጆ የሚላትን አካል አቅፎ እያባበለ ይታገላል። ከምን ጋር ነው እየታገለ ያለው ሲባል ከጭን ጋር ነው እየታገለ ያለው። ከሌላ ጋር ከምንም ጋር እየታገለ ያለው። ከዚህ ውጪ እየታገለ ነው ያለው ካላችሁ ነገሩን ጥይት እኮ እየተኮሰ ነው ካላችሁ ልክ ነው። ጥይትማ እየተኮሰ ነው። ጭን ለማግኘት ነው ጥይት እየተኮሰ ያለው፣ ሌላ ነገር አይደለም። ባይዞ እንቺ ልጅ ወዳም ሳትወድም ሊሆን ይችላል ከሱ ጋር ያለችው። ይሄን ያልኩበት ምክንያት ደግሞ ለመሰላችሁ ያቺ የ18 ዓመት ልጅ ካንተ ጋር አልተኛም በማለቷ በጥይት የተገደለችው ልጅ እጣ እንዳይደርሳት ሲል የግድ ብረት ካነገተ ጋር ሰላም ነው ተኝ ሲል እሺ፣ ደረቴ ላይ ቁጭ በይ ሲላት እሺ፣ ነይ ሰልፊ ተቀረጭ ስትባይ እሺ። ምክንያቱም ሲባል ግንባርን በጥይት የመበተን ትግል ላይ ስላለ ይሄ የአማራን ህዝብ ልጆችን እየጨረሰ ያለ ፋኖ ነው። እንግዲህ አማራን ነፃ ያወጣል እየተባለ ያለው ዝም ብዬ አይደለም። ደግሞ
እነዚህ ሴቶች ከነዚህ ሰዎች ጋር አብረው የሚሆኑት ሳምታይምስ ወደው አይደለም የምለው በምክንያት ነው። ምክንያቱም ሲባል ላለመገደል የሚደረግ ህብረት ማለት እሱ ጭን ለመክፈት ይታገላል፣ እሷ ደግሞ ነፍሷን ለማዳን ከሱ ጋር ትታገላለች። አሁን ቀጥዬ የማሳያችሁ ቪዲዮ ልጅቷ ወዳ እንዳልሆነ እንድንረዳ ነው የሚያደርገን። የፊቷን ኤክስፕሬሽን ተመልክተን ማለት ነው። እስቲ አብረን እንየው። በደንብ ያታው ልክ ሲቀሰቅሳት ይዋት እዚህ ጋር ከፍቷታል፣ ግን ካሜራ ስታይ ትላለች። ወደ አይደለም አይኗ ያስታውቃል። ባይዘ አሁንም አመልሳ አቀረቀረች። እጭ ና የታባቱ ብላ ተመልከቱት እንደገና ያያችሁት። እንቺ ልጅ እውነት ወዳ ነው ከሱ ጋር የስንቱ የአማራ ምስኪን ምንድነው አባቶችና እናቶች ልጆች ሴት ልጆች በእንደዚህ መልክ በየጫካው ሳይወዱ በግዳቸው እየተደፈሩ እንደሆነ ማየት ለኛ በዚህ ቪዲዮ በቂ ነው። ማለትም ጥሎሽ ሰጥቶ ማግባት ስለከበደው ጫካ ገብቶ መሳሪያ ይዞ ሽፍታ ሆኖ እደፋችኋለሁ ካልሆነ ልጃችሁን አምጡ ወደ ማለት የተገባ ትግል ማለት ነው። ምንን ልናረገው እንደምንችል አይገባኝም። ይብላኝ ለአማራ ህዝብ፣ በአማራ ክልል የሚኖረው ምስኪን ህዝብ። ይሄ ትግል የአማራን ህዝብ ከምንድን ነው ነፃ የሚያወጣው ሲባል ያለውንም ነፃነት እየዘረፉት እየሰለቡት ነው ያሉት። ከምንም ነፃ ሊያወጡት አይችሉም። ነፃነቱን እየሰለቡት ብቻ ነው ያሉት። የአማራ ህዝብ ለቅሶ ነፃ መውጣት የሚፈልገው ከነዚህ ነው እንጂ ከማንም አይደለም። ጭን ይታገላል። ጭኑን ከታገለ በኋላ ደግሞ ጭኑን ሲያገኝ ደግሞ ወደ ሌላ ደግሞ ሌቭል ከፍ ይላል ይሄ ትግል። ይሄ ሌላ ሌቭል ደግሞ ምንድነው ሲባል ሴቶችን በየሜዳውና በየጫካው ከተዳራ በኋላ የሱ ስሜትና ፍቶታዊ ምኞት ከተሟላለት በኋላ ተመልሶ ደግሞ ወደ ሌላ ሚሽኑ ይገባል። ስጋዊ ፍላጎቱ ስለተሟላለት ማለት ነው። ያ ደግሞ ሌላኛው ፍላጎቱ ምንድነው ሲባል ገንዘብ ማግኘት ነው። ገንዘብን ለማግኘት ደግሞ ምን ያደርጋል ሲባል ሰዎችን ያግታል። ካሁን በፊት በሰራሁላችሁ ብዙ ቪዲዮ ላይ የእገታ ስልክ ምልልሶችን ሰምተናል። እንዴት ሊያግቱ እንደነበረ፣ ምን ያክል ብር ሊጠይቁ እንደነበረ፣ ስፔሻሊ በጎጃም ላይ በጎንደር ላይ የነበረውን ተመልክተናል። ሙስሊሞችን እያገቱ ብር ከከፈሉ እየለቀቁ፣ ብር ሲከፍሉ እንኳን ነፍሳቸው ነው የሚመለሰው፣ ምላሳቸው ተቆርጦ ማለት ነው። አሁን ደግሞ ነገሩ እያደገ መጥቷል። ህፃናትን፣ ምንም የማያውቁ ህፃናትን ወረታ ላይ በማገት ብር ለመቀበል የሚደረግ ትግል ነው። ብር ደግሞ አልከፍልም፣ እኔ ብር የለኝም፣ ደሃ ነኝ ሲሉ ደግሞ ልጃቸውን ከታትፈው በፌስታል አድርገው ይልኩላቸው። ማለትም ኢትዮጵያ የሃይማኖተኞች ሀገር፣ እግዚአብሔርን የምትፈራ ምናምን ሲባል እውነት ይመስላል፣ ግን ውሸት ነው። ኢትዮጵያ እውነተኛ መልኳ የተገለጠው በፋኖ ነው። ገዳይነት፣ ጨፍጫፊነት፣ አራጅነት የተገለጠው በዚህ ነው። እስቲ እሱን ቪዲዮ ደግሞ ሰምተን እንመለስ። የ5 ዓመት ህፃን ልጅ ምንም የማያውቅ ልጅ አግተው ይዘው እናቱን ብር ተደራድረው መክፈል ያልቻለች ድሃ ስለሆነች ብቻ ቆራርጠው ስጋውን ሜዳ ላይ ጥለውታል። ጉድ! አሁን ነው ለቅሶ ደርሼ የመጣሁት። የልጁን ልብስ፣ የትንሽ ልጅ ልብስ ብታየው ራሱ እንባችሁን አትችሉትም፣ ያስለቅሳችኋል። ጉድ! እንደ ህዝብ በጣም ወድቀናል። እንደሰማችሁት ነው። ህፃን አገቱ፣ እናትየዋን ብር ጠየቁ። አይ ዶንት ኖ እናትየዋን አላቃትም፣ ግን ሳስበው እሱ እንደተናገረው ብር የላትም። ሜቢ መበለት ልትሆን ትችላለች፣ ባል ላይኖራት ትችላለች። ባሏ ሜቢ በእነሱ ተገሎ ሊሆን ይችላል። ከዛ በኋላ ብሩን መክፈል ስላልቻለች ልጇን ገለው ቆራርጠው፣ አይ ዶንት ኖ ገለው ቆራርጠው ሊሆን ይችላል፣ ወይም ደግሞ የቆራረጡ ገለውም ሊሆን ይችላል። ገለው ቆራርጠው ጥለውላት ነው ሜዳ ላይ። አንዲት ወላድ፣ አንዲት እናት
ያላትን አንድ ልጅ ታግቶባት ይታያችሁ። ከዛ መታገቱ ራሱ ያለው መከራን ይታወቃል። ለእኔ የእናትን መከራ ሁላችንም እናውቃለን። የአባትን መከራ ከባድ ነው። መክፈል ስላልቻለች ግን ያንን ልጇን እጁን ቆርጠው ጣቱን ቆርጠው አንገቱን ቆርጠው ሰውነቱን ቦጫጭቀው ሜዳ ላይ በትነውት ነይ ልጅሽ ተገኝተዋል ስትባል እንቺ እናት በደስታ ሄዳ የልጇን እግርና እጅ አንገትና ወገብ ጣት ለቅማ በእጇ ይዛ ቀበረች ማለት። ሂትለር ፕሮማክስ ሆኖ የመጣበት አደረጃጀት ነው የፋኖ አደረጃጀት። ሂትለር ጥቁር መልክ ይዞ ሀበሻ መልክ ይዞ የተገለጠው በፋኖ ነው። በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። ይሄ የጭን ታጋይ አሁን ደግሞ ለብር ሲል መታገል ጀመረ። ብሩን ለማግኘት ሕፃንን አገተ። ሕፃንን ካገኘ በኋላ ሕፃኑን ደግሞ ብር እንዳላስገኘለት ሲያውቅ ደግሞ ሕፃኑን ቆራርጦ ሜዳ ላይ በተነው። ሜቢ አይታወቅም፣ ሪቹዋልም ተግባር እየፈጸሙ ይሆናል። እንግዲህ ለአጋንንትም ሰውተውት ሊሆን ይችላል። ለሰይጣን ማለትም እንዲህ የሚያደርግ ጤነኛ ሰው አይባልምና ማለት ነው። በአጭሩ ዛሬ ልናሳያችሁ የመጣ ነው ይሄ የጭን ትግል የአማራን ህዝብ ነፃ ከማውጣት ይልቅ ነፃነቱን ሰልቦት ሴት ልጆቹን ድንግልና ሰልቦ ወንድ ህፃናት ልጆቹን ደግሞ በብር ምትክ ገሎ ቆራርጦ በየመንገዱ ላይ የሚጥል ትግል ነው። የአማራ ህዝብ በዚህ 3 ዓመት ውስጥ ምን አተረፈ፣ ምን ተጠቀመ፣ ምን አገኘ ብለን ብንጠይቅ አንድ ነገር ነው ያገኘው። እርሱም ደግሞ ለቅሶ፣ ሲቀጥል ሬሳ፣ ሲቀጥል የእድሜ ልክ ጸጸት ነው ያተረፈው። አያርስ፣ አይማር፣ በነፃነት ወጥቶ አይገባ፣ ነግዶ ብር ማግኘት አይችል፣ ብር ካገኘ ስለሚታገት። የአማራ ወጣት ምን አገኘ ሲባል ደግሞ በየበረሃው መሽከርከር ባለማወቅ፣ ኑሮ ተስፋ ሲያስቆርጠው ወደ ዘረፋ መግባት፣ ስጋዊ ምኞት ሲያስጨንቀው ደግሞ ሴቶችን በጉልበት መድፈር ነው። ሌላ ነገር የለው። አማራ በምን ተጠቀመ ነው ጥያቄው። በምንም የሚል መልስ ነው። እኛም ዛሬ ለእናንተ ይህንን መረጃ ልናደርስ ነው የመጣነው። ትዝብታችንን ለእናንተ ልናካፍል ነው የመጣነው። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገን በሌላ ፕሮግራማችን ተመልሰን ደግሞ እስክንመለስ ቸር ሰንብቱ እያልን የዛሬውን ቪዲዮአችንን ፕሮግራማችንን በዚህ እናበቃለን። ቸር ሰንብቱ።